በዚህ ጊዜ ካልጮን፣ በዚህ ጊዜ ካላለቀስን፣ በዚህ ጊዜ ንስሐ ካልገባን፣ በዚህ ጊዜ ለኃጢአተኝነታችን እውቅና ሰጥተን ልባችን በእግዚአብሔር ፊት ካላፈሰስን መቼም ልናደርገው ስለማንችል በዚህ መግለጫ በጣም ተደስቻለሁ። እርግጠኛ ነኝ ይሄ መግለጫ ውጤት አምጥቶ ከላይ የጀመረ ምሳሌነት ከጳጳሱ የጀመረ ወደ ምዕመናኑ የወረደ በእምነት ተከታዮች ደረጃ ይሄ ንስሐ ከተደረገ እግዚአብሔር ምሕረት ያደርጋል። ምንም ጥያቄ የለውም። በዚህ ሞቼን ያየሽው ኖ አንተ አይደለህም። እሺ አይ ዶንት ኖ እንዴት እንደምናገር በእውነት ነው የምልህ፣ እየፈራው ነው ግን ጌታ ብርታቱን ይስጠኝ። እንግዲህ ኦርቶዶክስ ከመሆን ጾታዬን ብቀይር ይሻለኛል ሲል ነበር። ጾታ መቀየርም ችግር የለም ወንድም አለ። ሰው ያፉን ፍሬ ይበላል። በጣም የሚያሳዝነው ግን በልጆች መማልህ ነው። አትላንታ ጆርጂያ የምትገኙ ቅዱሳን ወንጌል አብረን እንወጣለን። የአትላንታን ከተማ ደግሞ በወንጌል በቃ እናደምቃታለን። አሁን ደግሞ አትላንታዎች ተዘጋጁ። ጁላይ 11 ተዘጋጁ። አትላንታዎች አልሰማንም እንዳትሉ፣ ጁላይ 11 አትላንታ ጆርጂያ ወንጌል እናደምቃታለን። ቅዳሜ ማለዳ በ11 ማለት ነው። ጌታ ይረዳናል። ተዘጋጁ። በጣም ኤክሳይትድ ሆኛለሁ። የተባረከ ጊዜ ይሰጣናል ጌታ። ተባረኩልኝ። ወዳችኋለሁ። የአትላንታ ቅዱሳን ተዘጋጁ። እሺ ተባረኩ። የሚነሳ ነገር አለ በዚህ ዘመን። ተኝታችሁ ታድራላችሁ። የትውልድ ነገር እንቅልፍ ይነሳል። የሀገር ነገር እንቅልፍ ይነሳል። የቤተሰቦቻችሁ፣ የልጆቻችሁ፣ የትዳራችሁ፣ የቤተ ክርስቲያን ነገር ሁሉም እንቅልፍ የሚነሳ ነገር ነው። የሚያስተኛ ነገር የለም። እንደ ክርስቲያን ለምን እንደምንኖር የመኖራችን ምክንያት ምን እንደሆነ የጠፋን ይመስለኛል። በቃ ኦልሬዲ እኛ በራሳችን እያለቅን ያለን ሰዎች ነን። አም ታርጌትድ ወንድሜ እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ኢትዮጵያውያን ኤርትራውያን ሰላም ለእናንተ ይሁን። የእግዚአብሔር ጸጋና ሰላም ይብዛላችሁ። እህታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ከመንፈሱ ጋር ከእግዚአብሔር ቃል ጋር በመፈተሽ ትውልድን ለማንቃት የሚፈጸም አገልግሎት ነው። ጌታ የተባረከ ይሁን። አገልግሎቴን እየደገፋችሁ ላላችሁ ተባረኩ ማለት ፈልጋለሁ። አሁንም ደግሞ መልእክቱ ለብዙዎች እንዲደርስ ሼር እና ሰብስክራይብ እንድታደርጉልኝ በጌታ ፍቅር ጠይቃችኋለሁ። ዛሬም ጌታ ደግሞ ወቅታዊ በሆነ መልእክት ልኮኛል። ይህንን መልእክት የማድረስ ኃላፊነት አለብኝ። አብረን መልእክቱን እስቲ እናዳምጣለን። ሰምቶ ደግሞ የሚለወጥ እንደሚኖር እርግጠኛ ነኝ። እግዚአብሔር ይረዳናል ወገኖቼ። ስለዚህ አጭር ጸሎት ላድርግና እንደ ሁሌው ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ጌታ ሆይ አንተ ትልቅ ነህ፣ አንተ ኃያል ነህ፣ ቅዱስና የተፈራህ በሰማይ በዙፋኑ ላይ ያለ እናመሰግናለን። እግዚአብሔር አባት ሆይ ሁሉ በእጅህ የሆነ ሚሳንህ የሌለ ኤልሻዳይ የሆንክ አባት ክብርና ምስጋና ተጠቅልሎ ላንተ ይሁን። ይህን ጊዜ ስለሰጠኝ ደግሞ መልእክት አመሰግናለሁ። እግዚአብሔር አባት ሆይ መንፈስ ቅዱስ አግዘኝ። የሰሚዎች ጆሮም የተከፈተ ይሁን። ጊዜውን ሰዓቱን ላንተ አሳልፍ የሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን ወገኖቼ። ዛሬ ዋናው መልእክቴ የመዘርጋት ዘመን ይላል። የመዘርጋት ዘመን ነው። አሁን የመዘርጋት በቃ የሆነ ጥሶ የመውጣት ዘመን ነው። 11ኛው ሰዓት ላይ ነው ያለነውና ፈጥኖ የማምለጥ ዘመን ነው። ኃይላችንን የምንጨምርበት ዘመን ነው። ከድካም የምንነሳበት ዘመን ነው። ከእንቅልፍ የምንነቃበት ዘመን ነውና በዛ ነገር ላይ ነው መልእክቴ ያለው። ለመግቢያ ግን ሁሌ እንደማደርገው ምስክርነት አስቀድማለሁ። እንግዲህ ምስክርነት በየቀኑ ነው ያለኝ ከማገኛቸው ሰዎች ጋራ ሁሉ ጊዜ ስለ ክርስቶስ ለማውራት እድሉን እግዚአብሔር እንዲያመቻችልኝ ጸልያለሁ። ወንጌል ሳይሰማ ማይወርድ እንዳይኖር ማለት ነውና ጥቁር አሜሪካዊ መካከለኛ እድሜ ላይ ያለ ጥቁር አሜሪካዊ እሱን ጭኘው ነበረ እና ትንሽ ያው ኮስተር ያለ ነውና ያው መንፈሳችሁ ይነግራችኋል። አንዳንድ ጊዜ ስለ ክርስቶስ መስማት የማይፈልጉ ሰዎች መንፈሳችሁ ይነግራችኋልና ሲገባ ስልክ ላይ ነበረ። ስልክ ያወራል። ግን ሁሉ ጊዜ መንፈስ ቅዱስ ደግሞ እግዚአብሔር ደግሞ ወንጌል እንዲሰሙ ሲፈልግ አጋጣሚውን ይፈጥራል ጌታ ራሱና እናንተ መጨናነቅ የለባችሁም። ከዛ ስልክ እያወራ ነበርና ለተወሰነ ደቂቃ ከዛ ምንም ማድረግ አልችልም ማለት ነው፣ በቃ አልተሳካም ማለት ነው፣ እንግዲህ የምችለውን ያህል አረኩኝ ምናምን ብሎ እንዳልተሳካለት አድርጎ ስልኩ ተዘጋ ማለት ነው። ከዛ ያ ሁኔታ ለኔ ንግግር በር ከፈተልኝና ምን ችግር አለ
በር የሚያስከፍት አልሆነ ያለውን የሚያስተካክል እኮ እግዚአብሔር አለ እኮ አባት አለ እኮ በሰማይ አይጌስ ሶ አለኝ ያው ይመስለኛል አለ። ከዛ እኔ ቀጠልኩ ምንም ከሱ ሳልጠብቅ እኛ እኮ ዝም ብለን ነው የምንጨነቀው የሞተልን ክርስቶስ የሚባል አለ አባት ደግሞ አለን ወንድሜ ለምንድን ነው የምትጨነቀው በቃ ለሱ ንገረው ስሙን ጥራው ኢየሱስ ብለን እኮ ስንጠይቅ ትቀበላላችሁ ተብሎ ተጽፏል እና ስሙ ደግሞ ኃይል አለው ሸክም የከበዳችሁ ወደ እኔ ኑ ብሏል እና እኔ ሰዎች ክርስቶስ እግዚአብሔር እየጠራቸው እኔ ልርዳችሁ እያለ እንዳባት ሁሉ ጊዜ እጁን ዘርግቶ የሚጠብቅ አባት እያለ የሚጨነቁ ሰዎች ይገርመኛል። ሞኝነ እንደ አንተ ለምንድን ነው አባቴ ነው አጠራው ምናምን እያልኩ በቃ ፋታ አልሰጠሁትም። ከዛ ዞር ብያየሁትና የምናገረው ነገር ደስ ብሏል አልኩት። ከዛ ዝም አለኝ። አሁን ለመሆኑ በእግዚአብሔር ታምናለህ ስለው አላምንም አለኝ። አሃ አልኩኝና ኦኬ አታምንም ኦኬ አታምንም ሰው ከፈለገ ነው የሚያምነው እግዚአብሔር እኮ አያስገድድም። በአንድ ወቅት ግን ታምን ነበር አይደል አልኩት። ከእግዚአብሔር ግን ሸሽተን አናመልጥም። እግዚአብሔር ደግሞ እዚህ መኪናው ዛሬ ሲያስገባ እየጠራ ነውና ይሄ ላስት ኮል ነው በፍቅር ነው የሚጠራው ልጄ ሆይ ተመለስ እያለህ ነው ያለው ምናምን አልኩት። በጣም በቃ ውስጤ መንፈስ ቅዱስ በመራኝ መንገድ ማለት ነው። ከዛ በኋላ በቃ በእግዚአብሔር ማማታምን ከሆነ እኔ የምናገረው ነገር አይመችም ማለት ነው ዝም ልበል ስለው አይ ቀጥ ያለ እንደውም የመዝሙር ልክፈት ወይ የወንጌል መዝሙር መንፈሳዊ መዝሙር ስለው ኖ አንቺ ቀጥ ያለ ይሄ እንግዲህ ግሪን ላይት ነው መንፈስ ቅዱስ ውስጡ እየሰራ ነው ማለት ነው። ከዛ ምን አልኩት አሁን አንተ ሐኪም ቤት ነው የምትሄደው አውቃለሁ ሐኪም ያድነኛል ብለህ ነው የምትሄደው እስቲ ደግሞ እግዚአብሔር ያድነኛል ብለህ ሞክረው በነፃ ገንዘብ ሳታወጣ ምናምን ብዬ በእርግጥ መንገዱ አጭር ነበረ በጣም ሰማኝ ማለት ነውና እግዚአብሔርን አላምንም ያለ ሰው እንደዚህ ልቡ ተከፍቶ ሲሰማ መቀየሩ አይቀርም። የኔና የናንተ ድርሻ ምንድነው መልእክቱን ማድረስ ነው። ጌታ ይወድሃል ልጁ ነህ እኮ እግዚአብሔር እኮ አይጥልም አይተውህም አንተ ብትሸሸውም እንኳን ብዬ በጣም በቃ የክርስቶስን ፍቅር እንዲያቅ አደረኩኝና ያ ሰው አመስግኖኝ ነው የወረደው። እግዚአብሔርን አላቅም ቢልም አመስግኖኝ ነው የወረደውና በዚህ ደስ አለኝ እና የዛሬ ምስክርነት ይሄ ነው። ኢየሱስ ጌታ ነው። ወደ ዛሬው መልእክት ስገባ እንዳልኳችሁ የመዘርጋት ዘመን ነው። በዚህ ዘመን በጣም ሰዎች ማወቅ ያለባቸው ነገር መጨረሻው እንደቀረበ ነው። መጨረሻው በጣም ቀርቧል። የምድር ነገር የዓለም ኑሮ እየከበደ መጥቷል። እየቀለለ አልመጣም። ይሄ ፍቅር ድሮ ቀረ፣ ሰላም ድሮ ቀረ፣ አምልኮ ድሮ ቀረ፣ ዝማሬ ድሮ ቀረ የምንላቸው ነገሮች ቀረ የምንላቸው ነገሮች እየበዙ መጥተዋል። ይሄ ደግሞ የምን ምልክት ነው ካላችሁኝ የምድር የመጠቅለል የጌታ ኢየሱስ መምጣት ምልክት ነው። ህብረት ድሮ ቀረ ማለት አሁን ተለያይተናል ማለት ነው። የቀደሙን የሚያስናፍቅ ዘመን ውስጥ ነው ያለነው። ለምን በዚህ ዘመን የነበረንን እያጣን የእግዚአብሔር ነገር እየራቀ ሰዎች ወደ ዓለም እየተወሰዱ በመከራ ብዛት በፈተና ብዛት ስቃይ ሆናለች ዓለም። አሁን ስቃይ ሆናለች። ለማንም አትመችም አሁን ዓለም እና ዓለም አልቆባታል ብዬ ነው እኔ ማምነው። ከእንግዲህ ግን ያለፈውን እያሰብን ዛሬን አናበላሽም። አሁን የዛሬ መልእክቴ ብዙ የሚናገረው ያለፈውን እያሰብን ዛሬን አናበላሽም፣ ይልቁንም ከፊት ያለውን ለመያዝ እግዚአብሔር ያዘጋጀውን ለመያዝ መዘርጋት እንዳለብን፣ መነሳት እንዳለብን፣ መነቃቃት እንዳለብን ይሄንን ነው ዛሬ እንድናይ የምፈልገው። አንዲት ጴንጤታችን ለዮኒ ማኛ ህልም አይቻለው ሴት ልጅ ትሞታለች አለችው። ስሙኝ፣ ይሄ ነገር ሲሪየስ ለምን ብትሉኝ ዮኒ ማኛ ሚናገረውን ስለማያውቅ ኦርቶዶክስ ከመሆን ልጆቼን ይንሳኝ ብሎ በልጆቹ ሲምል ነበር። ያሰባየው ህልም ልንገርህ። እሺ ይመች ቀጥ እየፈራው ነው ግን የምር የሚያስፈራ ህልም ነው። እኔ አልፈራም። ህልም አስፈርቶኛል። ሆረር ፊልም ብዙ ጊዜ አለ። እሺ ካልክ እንግዲህ ልናገር። በህልሜ ማለት ነው። በእውነት ነው የምልህ፣ እግዚአብሔር ምስክሬ ነው። በእግዚአብሔር ፊት ነው የምናገረው። አንተን ያው ፎሎወርስህ ራሱ አይደለሁም፣ ፎሎ አድርጌህም አላውቅም። ግን በፊት በጌታ እያለ ፎሎ አድርጌ ነበር። ልክ ስትወጣ ፎሎ አንስቻለሁ። እኔ ሁሌ በጌታ ነኝ፣ ይቅርታ አድርጊልኝ። አሁን ልናገር ህልሜ አይ በጌታ እያለ ምናምን ስትይ አሁንም በጌታ ነኝ። በፊት እንዲያውም መስካቦኛ ነኝ። ልንገርሽ ብዬ ነው። እሺ ችግር የለውም፣ እሱን ልንገርሽ። እሺ እና የምር ለቅሶ ነው ያየሁት። ሶሪ። ከዛንም በኋላ ብዙ ሰው እያለቀሰ ነው። ከዛን ምንድነው ማን የሞተው ምናምን ስል
እግዚአብሔር ምስክሬ ነው። ከዋሻው እግዚአብሔር ይፍረድብኝና የዮኒ ማኛ የመጀመሪያ ሴት ልጅ ማያ ሞታ ነው ማለት ሞታ ነው አላሉም፣ ወደ ጌታ ሄዳ ነው አሉኝ ማለት ነው። ከዛን ወይኔ በጣም አዘንኩ። እኔ ራሱ በጣም እያለቀስኩ ነው። ሰው ልክ ነፃነት ወርቅነህ እንደሞተ ሁሉም ሰው አዝኖ ነበር አይደለ? ብዙ ሰው ደንግጦ ነበረ። ልክ እንደዛ ነበር ሚዲያው ላይ የሆነው እና ህዝቡ በጣም ያለቅሳል ምናምን፣ ብዙ ህዝብ ተሰብስቦ ነው። ከዛን እንዴት እንደዚህ ሆነ ምናምን ስል አንተ ደግሞ ወደ ኦርቶዶክስ ተመልሼ ከሄድኩኝ እግዚአብሔር ልጆቼን ይውሰድ ነው እግዚአብሔር ልጆቼ ምናምን ምለሃል በልጆች ማለት ነው። እና እግዚአብሔርን ሌላ ነገር ሰምቼ አይደለም፣ ግን ህዝቡ የሚለው ወይኔ እንዴት ሞተች ምናምን ስል እሱ እኮ ወደ ኦርቶዶክስ ከተመለስኩኝ እግዚአብሔር ልጆችን ይውሰድ ብሎ ምሏል እና እግዚአብሔር ያንን አደረገበት አሉኝ ማለት ነው። አትባል ይላል። ከዛች ጴንጤ እህት በእውነት ነው ብላችሁ ሲሪየስ ሆና ነው የነገረችው የወንጌል አማኞች። እሱ ደግሞ ምን አላት? እኔ የወንጌል አማኝ ነኝ አለችው። የወንጌል አማኝ ህብረት የለም አንድ አይደላችሁም አላት። አንተ አልክ ወንድም አለ አንተ አልክ። እኛ ግን የክርስቶስ ኢየሱስ አማኞች አንድ ነን። ያመንከውን አንተ ታውቃለህ። እንዴት ስለ እግዚአብሔር ቤት ኔጌቲቭ ይነገራል? ወንድም አለ አሁን ይሁዳው ወደ አንተ መጣልን። ንስሐ ቶሎ ካልገባ እግዚአብሔር ምስክሬ ነው። እቺት ምን አለች? ለቅሶ በአንተ ቤት ሆኖ ማን ነው የሞተው ስል ያንተ ሴት ልጅ ናት አሉኝ። አረ በጣም ይለቀሳል አለች። ማን የሞተው ስል ወደ ጌታ ሄደች። ማን? የዮኒ ማኛ ልጅ። ብዙ ሰው ተሰብስቧል አለች። ከዛስ ብዙ ሰው እያለቀሰ ነበርና ስጠይቅ የዮኒ ማኛ ልጅ ነው ሴት ልጅ ናት የሞተችው አሉኝ። በጣም አዘንኩ። ወንድም አለ መዳን ተወጣ ንስሐ ግባ። እስከ ዛሬ ድረስ ወንጌል ይዘቅዘቅ ባናቱ ይተካል ያልክበት ምን ያላልከው ነገር አለ? ወንድሞችን ያሳቃክበት የተሳደብክበት። አሁን ደግሞ ይሄ የመጨረሻ። ይሄ ህልም ቀላል እንዳይመስልክ ሲሪየስሊ ማየት አለብን። ሴት ልጁ ይሞታል አለች። ንስሐ ግባ። ካለፈው ይልቅ የምንበረታበት የምንተጋበት ኤክስትራ ማይል የምንሄድበት ተጨማሪ መንገድ የምንሄድበት የምንጨምርበት የምንዘረጋበት ነው። በብዙ ጥረት በብዙ ትጋት ካልሆነ ዘመኑን አንሻገርም፣ ጠላትንም አናሸንፍም። በነበረው አይሆንም ወገኖቼ። እና እናቴ በህይወት የለችምና ምን ትል ነበር ብትሉኝ ኢዝ ነው እንጂ ወዝ ምን ያደርጋል ትል ነበር። አይገርማችሁ? ኢዝ ማለት ያሁን ነው፣ ወዝ ማለት ያለፈ ነውና ኢዝ ነው እንጂ ወዝ ምን ያደርጋል ትል ነበርና ትላንትና ጸልያለሁ ዛሬ አልጸልይም አይባልም። እንደገና ደግሞ ትናንት ወንጌል መስክሬያለሁ ዛሬ አልመሰክርም አይባልም። ይልቁንም ብዙ ጸሎት፣ ብዙ ምስክርነት፣ ብዙ አምልኮ፣ ብዙ ስብከት፣ ብዙ የቃሉ ጥናት ያስፈልጋል። የእግዚአብሔር ቤት አገልግሎት ጡረታ የለውም። ሁላችሁም እንደምታውቁት ጡረታ የለውም። በህይወት ዘመናችን ሁሉ በተሰጠን ጸጋና አቅም ሁላችንም አገልጋዮች ነን፣ የመንግስቱ ሰራተኞች ነን። አንዳንዶች ግን እኛም አንድ ሰሞን እንዲያርጎን ነበር የሚሉ ሰዎች አሉ። እናንተ እኛም አንድ ሰሞን እንዲያርጎን ነበር ይላሉ። ምን እንደሆነ አላውቅም። እሱ ይሄ አባባል ለዓለምኛው ነው የጣለ። በእግዚአብሔር ቤት ውስጥ ስንኖር ሁሉ ጊዜ ለእግዚአብሔር ነገር ትጋትና ጥረት ያስፈልጋል። ሁሉ ጊዜ እየተቀጣጠልን እየጨመርን እንሄዳለን እንጂ አንደክምም፣ አንሰንፍም። አገልግሎት የአንድ ሰሞን ሞቅታ አይደለም፣ እስከ መጨረሻው ይቀጥላል። ዘመኑ መከራው የበዛበት፣ መከሩም የጨመረበት፣ ፈተናው የጠነከረበት፣ ውጣ ውረዱ ያየለበት ነው። ሰው ዝም ብሎ መኖር ይዟል። የሆነ ማዕበል እየገፋው ነው ከኋላ ወዴት እንደሚሄድ ማያውቅም። የሆነ ግን የሚገፋው ኃይል አለ። ከፊት ያለውን እርግጠኛ ባልሆነበት መንገድ እየተጓዝን ነው። አንዳንዴ ግርግር ውስጥ ገብታችሁ ወዴት እንደምትሮጡ ለምን እንደምትሮጡ ሳታውቁ የሆነ ኃይል ከኋላ እየገፋችሁ ወደ አልታወቀ ስፍራ የምትሄዱበት ጊዜ አለ እና እንደዛ አይነት ህይወት ውስጥ ያለን ይመስለኛል። ስለዚህ በዚህ የመዘርጋት ወቅት ለምንድን ነው ምኖረው ማለት ያስፈልጋል። ይሄ ማለት ምንድነው? ግቤ ምንድነው? ጎሌ ምንድነው? ለምንድን ነው ምኖረው? ለምንድን ነው ምሮጠው? የት ለመድረስ ነው ምሮጠው? ግብ የሌለው ሰው እኮ መሮጫውን ማያክሰው መንገዱን ማያክሰው የት እንደሚሄድ አያውቅም። ጊዜ ማባከን ብቻ ነው፣ መንከራተት ነው ማለት ነው። በዚህ የመልእክቴ ዋናው ቃል የሚገኘው በፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ነው። ስለዚህ ምን ይላል? ቁጥር 13 ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ አለ ጳውሎስ።
የኋላ ያለው ሁሉ ጊዜ አሮጌ ነው። የኋላ ያለው ያሳለፍነው አሮጌ ነው። እኔና እናንተ ያሳለፍነው። ስለዚህ መረሳት አለበት፣ መተው አለበት፣ እልፍ ማለት አለብን። ከፊት የሚመጣው ግን አዲስ ነው። አዲሱን ለመያዝ ደግሞ ያ የኋላው ነገር ቦታ መልቀቅ አለበት ወገኖቼ። አሁን በጣም የጎዳን ነገር ያንን ያለፈ ነገር አልለቀቅንም። አሮጌውን ያለቀቀ ሰው ወደፊት ሊራመድ አይችልም። አሮጌ ነገር ላይ ደግሞ አዲስ ነገር አይደረብም። አሮጌውን የሙጥኝ ያለ ደግሞ እግዚአብሔር ያዘጋጀለትን የወደፊቱን የዛሬውን መቀበል አይችልም። የጸሎት መልስ የሆነ መግለጫ ከኦርቶዶክስ አካባቢ ሰምተናል። በጣም ብዙ ነው የምንጸልየው ነው። መልእክታችንም እኮ ብዙ ጊዜ ወደ ንስሐ ተመለሱ የሚል ብዙ ጊዜ እኔ በተለይ እናገራለሁ፣ ብዙዎችም እንናገራለን በዚህ ጉዳይ ላይና የጸሎት መልስ የሆነ መግለጫ ከኦርቶዶክስ ተሰጥቷል። በዚህ ጊዜ በዓለም ዙሪያ ላላችሁ ለኢትዮጵያ ኦርቶዶክስ እምነት ተከታዮች ይህንን ጊዜ ካልጮህን፣ ካላለቀስን፣ ንስሐ ካልገባን፣ በዚህ ጊዜ ኃጢአተኝነታችን እውቅና ካልሰጠን እቺ ላይ ነጥቧ አግኝተውልኛል። ሁላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለም ዙሪያ ያላችሁት በየትኛውም በዓለም ዙሪያ ያላችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ወገኖቻችን ይሄን ጊዜ በዚህ ጊዜ ካልጮህን፣ በዚህ ጊዜ ካላለቀስን፣ በዚህ ጊዜ ንስሐ ካልገባን፣ በዚህ ጊዜ ለኃጢአተኝነታችን እውቅና ሰጠን ልባችን በእግዚአብሔር ፊት ካላፈሰስን መቼም ልናደርገው ስለማንችል ይህንን እንድታደርጉ በእግዚአብሔር ስም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም በታላቅ አክብሮት እንጠይቃችኋለን። ለምን ብትሉኝ ለኃጢአታችን እውቅና ካልሰጠን ማለት ኃጢአተኛነታችንን ካልተቀበልን ንስሐ መግባት አንችልም ነው። ኃጢአተኝነታችንን እንቀበል ነው። ይሄ ምንድነው ካላችሁኝ ወደ ልብ መመለስ ይባላል። ይሄ ትልቅ እርምጃ ነው። ቆም ብለን ውስጣችንን እንመርምር። ከመገዳደል ምን አተረፍን? ከጦርነት ምን አተረፍን? ዛሬ ወደ እግዚአብሔር እንመለስ ብለዋል። አባቴ በጣም ደስ ብሎኛል። ጌታ ይባርኩት። በዚህ በንስሐ ጉዳይ በርቱ እላለሁ። እግዚአብሔር ይባርኩት። ደስ ብሎኛል በጣም። ስለዚህ መዘርጋት ይገባናል፣ ጥረት ማድረግ ይገባናል፣ መሮጥ ይገባናል፣ መትጋት ያስፈልገናል ማለት ነው። እንዳንዘረጋ እንዳናልፍ የተቀመጠልን ገደብ አለ። ከዚህ ገደብ አታልፊ። አገልግሎት ማለት ይሄ ነው። የሆነ ሰው ሰራሽ ገደብ። እግዚአብሔር እኮ ገደብ የለውም። እግዚአብሔር እኮ ድንበር የለውም። ለኔና ለእናንተ አውቀን ያልጨረስነው ገና ብዙ ነገር አለ ያዘጋጀልን። ግን እኔና እናንተ ልባችን ዝግጁ አልሆነም። ባለው ነገር ላይ ያለምንም ለውጥ ቁጭ ብለናል። እልፍ ማለት አቅቶናል። ተመቻችተን ተቀምጠናል። ስለዚህ እንዳንዘረጋ እንዳናልፍ የተቀመጠልን ገደብ ማለፍ አለብን። ስንዘረጋ ገደባችን እናልፋለን። ለዚህም ደግሞ የተለያየ ምሳሌ አለኝ እኔ በመጽሐፍ ቅዱስ ውስጥ የመዘርጋት ምሳሌ፣ ጥሶ የመሄድ አልፎ የመሄድ ምሳሌ አለኝ መጽሐፍ ቅዱስ ውስጥ። የመጀመሪያው ምሳሌ ምንድነው ካላችሁኝ ታስታውሳላችሁ። ጌታ ኢየሱስ ክርስቶስ አንድ ጊዜ ሲያስተምር በነበረበት ጊዜ በጣም ብዙ ሕዝብ ስለነበረ ማለፊያ አልነበረም። በሉቃስ ወንጌል 5:18 ላይ ምን ይላል? ስለ ሕዝቡም ብዛት አንድ ሽባ በአልጋ ተሸክመው አመጡ። ከዚያስ አግብተውም በፊቱ ሊያኖሩት ይሹ ነበር። ያ ሰውዬ ለመፈወስ የግድ ጌታ ኢየሱስ ጋር መድረስ ነበረበት። ግን ብዙ ሰው አለ፣ ማለፊያ የለም። በጣም ተቸግረዋል። አሁን እነዚህ ሰዎች ተጨማሪ ጥረት ማድረግ ነበረባቸው። ተጨማሪ መፍትሄ ማምጣት ነበረባቸው። ስለዚህ ኢየሱስ ጋር ለማድረስ እንኳን በቃሬዛ ያለውን ሰው የሚራመደውን ማድረስ እንኳን አይቻልም። ለምን ብትሉኝ ብዙ ተግዳሮት አለ። ብዙ ዛሬ ኢየሱስ ክርስቶስ ጋር እንዳንደርስ የሚያደርግ ብዙ ተግዳሮት አለ። ዛሬ ጌታ ኢየሱስ ክርስቶስ ጋር ለመድረስ የእግዚአብሔርን ነገር ለመያዝ እኔና እናንተ ዛሬ በዚህ ዘመን ብዙ ተግዳሮት አለብን። ስለዚህ የመዘርጋት ምሳሌ ተጨማሪ ጥረትና እርምጃ የወሰዱት ምንድነው ካላችሁኝ በቁጥር 19 ላይ ስለ ሕዝቡም ብዛት እንዴት አድርገው እንዲያገቡት ሲያቅታቸው ዛሬ ባቃተል ነገር ላይ ተጨማሪ ነገር የአእምሮ የሚጠይቅ ከእንቅልፋችን ቀንሰን ከምግባችን ቀንሰን ከጉዳያችን ከማህበራዊ ህይወት ቀንሰን ካልጨመርን ያንን ያቃተንን ነገር ማግኘት አንችልምና እነዚህ ሰዎች ሲያቅታቸው ምን አረጉ? ወደ ሰገነቱ ወጡ። የጣሪያውንም ጡብ አሳልፈው በመካከል በኢየሱስ ፊት ከነ አልጋው አወረዱት። አይገርማችሁም? ኤክስትራ ማይል ተጨማሪ ጥረት ማለት ይሄ ነው።
በጣራ በኩል ማንም አይገባ። ህዝብ ይጋፋል። በስነ ስርዓት መግባት አቃታቸው። ኢየሱስ ጋር መግባት እንኳን በአልጋ ቀርቶ የሚራመድ ሰው ኢየሱስ ጋር አይገባ። ስለዚህ ምን አደረጉ? ተጨማሪ ጥረት፣ ተጨማሪ ጊዜ፣ ተጨማሪ ውሳኔ፣ ዛሬ ምን የሚጠይቀን ተጨማሪ መዘርጋት። አያችሁ፣ ለመፈወስ ተጨማሪ ጥረት ያስፈልጋል። የእግዚአብሔርን ነገር ለመቀበል ተጨማሪ ጥረት ያስፈልጋል። በበፊቱ አካሄድ፣ በበፊቱ ጸሎት፣ በበፊቱ አምልኮ አይሆንም። ዘንድሮ ለውጥ ማምጣት አለብን። መሻሻል አለብን። እልፍ ማለት አለብን። ተራራውን ከመዞር ማብቃት አለብን እላለሁ። በጣም የምናውቀው ይሄ በደቡብ አፍሪካ ህብረተሰቡን የደቡብ አፍሪካን ህብረተሰብ ወክሎ ብዙ መልእክት የሚያስተላልፍ እርስ በርስ መገዳደል ይቅርብን የሚል እንደ ተወካይ የሆነ ሰው አለ። ስሙን አትጠይቁኝ፣ ቪዲዮ አያይዛለሁ። በቃ ኦልሬዲ እኛ በራሳችን እያለቅን ያለን ሰዎች ነን። አም ታርጌትድ ወንድሜ፣ ቅድም ስለ ፍርናኬ የመሰከርክ ነው። ፍርናኬ አንድ ልጅ ሞተር ሴኩሪቲ የመሰረትኩት። አሁን ግን አም ታርጌትድ ይሄን እያደረገ ያለ አበሻ ነው። ያው ምን እንዴት እህቶቼና ልጅ አቅፎ ወንድሞቼ የሰው ሀገር እየተሰቃዩ እንዴት ብዬ ዝም እላለሁ ብዬ ነው እያወራ ያለሁት። ከትላንት ወዲያ ያሳለፍኩትን እኔ ነኝ የማውቀው። አጠገብ ያሉ ጓደኞቼ ሰምቷሉ በስልኬ ላይ ምን እንደመጣ። ስለዚህ እያለቅን ያለ ነው በራሳችን ነው። በደንብ ስሙ። ደቡብ አፍሪካ ያለ ኢትዮጵያ አሁን የወላችሁ 6,600 ራንድ ነው የኢትዮጵያ 20 ምናምን ሺህ ከአንድ ሱቅ ከሰበሰቡ በኋላ ድጋሚ ሰብስቡ 1,200,000 ነው የሚፈልገው ብሎ ነው አሁን በሚባሉ አካባቢዎች ላይ ቦምብ እየጣሉ ያሉት። ታዲያ ኢትዮጵያ ነፍሰ ገዳይ አይደል? ለምንድን ነው እውነት የማታወት? ደቡብ አፍሪካ ያለ ኢትዮጵያዊ እርስ በርስ እየተላለቀ ነው። በዚህ በመከራ ሰዓት እንኳን ወንድሙን ያስገድላል አሉ በገንዘብ የተነሳ። አይገርማችሁ? የኢትዮጵያዊ ክፋት የት ጋር ጥግ እንደደረሰ አስቡት እናንተ። ጌታ በሚዘረጉ ሰዎች ደስ ይለዋል። ድንበር የሚጥሱ ሰዎች ጌታን ያስደስቱታል። እምነት ያላቸው ሰዎች ናቸው ደግሞ የሚዘረጉት። እምነት ያላቸው ሰዎች ይዘረጋሉ። ሌላዋ የመዘርጋት ምሳሌ ማናት ካላችሁኝ የኢየሱስን እግር ሽቶ የቀባችው ሴት የመዘርጋት ምሳሌ ናት። እንዴት ብትሉኝ ጌታ ኢየሱስ በፈሪሳውያን ቤት ማዕድ ሊበላ በተቀመጠበት ውድ ነገሯን ይዛ ወደ ኢየሱስ መንገድ ጀመረች። ሉቃስ ወንጌል 7:37 ላይ እነሆም በዚያች ከተማ ኃጢአተኛ የነበረች፣ አስቡት እንግዲህ ኃጢአተኛ የነበረች የሆነች አላለም። ለምን? በጌታ ኢየሱስ ክርስቶስ የተነሳ ከኃጢአቷ ነፃ ወጣለች። እቺ ሴት በአንድ ወቅት ጌታ ኢየሱስ ክርስቶስ የደረሰላት ነች። በአንድ ወቅት ጌታ ኢየሱስ ክርስቶስ ድንጋይ ከመወገር ያዳናት ነች። ውድ ሽቶዋን ይዛ ሄደችው ማለት ነው። ከዛስ አንዲት ሴት በፈሪሳዊ ቤት ነው ጌታ ኢየሱስ ክርስቶስ የነበረው። በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ብልቃጥ አመጣች። ይሄ አሁን ተጨማሪ ነው። ማንም ያላረገውን ስታረጉ፣ ለየት ስትሉ፣ ከሰው ወጣ ያለ ነገር ስታረጉ ጌታ በእናንተ ይደሰታል። የጌታን ክብር ታያላችሁ። የጌታን ማዳን ታያላችሁ። ጸሎታችሁ ሲመለስ ታያላችሁ። የልባችሁ ፈቃድ ሲደርስ ታያላችሁ። ግን ጥሶ መውጣት ያስፈልጋል። መጨከን ያስፈልጋል። መዘርጋት ያስፈልጋል። ወገኖቼ ይቺ ሴት ተዘረጋች። ጌታን ለማግኘት ውድ ነገሯን ይዛ ወጣች። ይቀላል ውሳኔ አይደለም። ኃጢአተኛ የነበረች በህብረተሰቡ ዘንድ መልካም ስም ያልነበራት ጌታ ኢየሱስ ዙሪያ ያሉት እንኳን በቀና እንደማያዩዋት ታውቃለች። ይሄ ሽቶ ተሸጦ ለድሆች ቢሰጥ ያለ ይሁዳ ባለበት እኮ ነው ሴት የጨከነችው። እናንተ ስድብ ሊገጥማት ይችላል። መወገርም ሊገጥማት ይችላል። ጌታ ኢየሱስ ጋር አትገቢም ተብሎ መከልከል ሊገጥማት ይችላል። ውርደት ሊገጥማት ይችላል። እቺ ሴት ጨከነች፣ ጥሳ ወጣች። ከዛስ ሴትነቷ ተጽዕኖ የሚያመጣባት ፈሪሳውያን ወግ አጥባቂዎች በተሰበሰቡበት ነቀፌታዋ ሳያስፈራት ምን ይሉኛ ሳትል፣ ሃሌሉያ! እንደዚህ ነው ጌታ የሚፈልገው። እናንተ በክርስቶስ ሲመጣ እኮ ይሉኝታ የለም። በክርስቶስ ሲመጣ ሀፍረት የለም፣ መሸማቀቅ የለም። ውድ ነገራችንን ብንሰብርለትስ ያንሰዋል የኔ ጌታ። ፈተናውን ሁሉ ስድቡን፣ ማጉረምረሙን አልፋ የምትችለውን ያህል ተዘርግታ የኋላዋን ረስታ ለጌታ ኢየሱስ ያላትን ፍቅርና ክብር ልትገልጽ ውለታ አለባትና የተደረገላችሁን የሆነላችሁን እኮ የምታውቁት እናንተ ናችሁ። ሃሌሉያ! እንደው በአምልኮ ሰዓት እንኳን እናንተ እንደው እብድ ቢሏችሁስ፣ ጀመራ ደግሞ ተነሳች ቢሏችሁስ ምን አገባችሁ እናንተ? ለምን ብትሉ የተደረገላችሁ የምታውቁት እናንተና እግዚአብሔር ብቻ ናችሁ። ውለታ አለብኝ
ከዛስ አልፋ መጣች። ቁጥር 38 በስተኋላዋም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረች። በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች ይላል። ሃሌሉያ! እንዴት ደስ ይላል ባካቸው። እንዲህ ነው መዘርጋት። ወጣ ያለ ነገር ከተለመደው የላቀ የበለጠ። እህቴ ተነሺ፣ ለኢየሱስ መስዋዕት አቅርቢ፣ የከበረ ነገርሽን ስጪ፣ ስበሪለት፣ ይገባዋልና። ለፈው በዚህ ከአርብ ጀምሮ አሜሪካ ጁላይ 4 የሚለውን የነጻነት ቀን አክብራለች። በጣም ደስ የሚል ነው። በጣም ከአሜሪካኖች ብዙ ነገራቸው ጋር እስማማለሁ እና በዚህ ቀን ሁሉም አሜሪካዊ ሀገሩን በማሰብ በእግዚአብሔር ፊት ዝቅ ብሎ በጸሎት በዓሉን ከፍቷል። ይሄ በጣም ደስ ይላል። በቃ የአሜሪካ በረከቷ ጸሎቷን፣ የአሜሪካ በረከቷ ከእግዚአብሔር ጋር ያለ ግንኙነት ነው። ህዝቡ ምንም ይሁን ምንም እግዚአብሔርን ይወዳል። አሁን በተለይ በአደባባይ እኛ እኮ ሰልፍ ወጣን ማለት የኢትዮጵያ የሆነ በዓል ማለት እኮ አድዋ በዓል ወይ ደግሞ የነጻነት በዓል የኢትዮጵያ ቀን ምናምን ከተባለ መፈክራችን እኮ ያዘው በለው ነው፣ ግደለው ነው ወይ የሰው ስም ነው የሚጠራው። ስሙ ባካችሁ፣ ከአሜሪካን እንማር። እነዚህ የተደላደሉ የተለያየ ባንዲራ እንኳን የላቸውም። የክልል ባንዲራ ምን አገባን እኛ? የክልል ባንዲራ እናንተ መለያየት የሰይጣን ነው፣ እግዚአብሔር አይደለም። ሌላው ምሳሌ ደግሞ ብዙ የተዘረጋው የሰው ወሬና ትችት ሳይበግረው በእምነቱ ነፃ የወጣው ማን ነው ካላችሁኝ፣ ዘኬዎስ። ሃሌሉያ! ዘኬዎስን ታስታውሳላችሁ? ዘኬዎስ የሚባል ጌታ ኢየሱስ ክርስቶስ ወደ ኢያሪኮ ገብቶ ሲያልፍ ሉቃስ ወንጌል 19 ላይ ነው ያለው ታሪኩ። ጌታ ኢየሱስ ክርስቶስ ወደ ኢያሪኮ ገብቶ ሲያልፍ ስሙ፣ ዘኬዎስ የሚባል ሰው የቀራጮች አለቃ ያዙልኝ ይሄን የነበረ ባለጸጋ የነበረ ቁመቱ አጭር የነበረ የህዝቡ ብዛት አስባችሁታል? ይሄ ሁሉ ተግዳሮት ነው። ይሄ ሁሉ ወደ ኋላ የሚያስቀር ነው። ይሄ ሁሉ ዩኒታ የሚያስይዝ ነገር ነው። ቀራጭ አለቃ እኮ ነው። የተከበረ ባለጸጋ አሎ። ከዛስ ቁመቱ አጭር፣ ከዛስ የህዝቡ ብዛት። ይሄ ሁሉ ፈተና ነው፣ ተግዳሮት ነው። ዘኬዎስ አስቡት እንግዲህ የተከበረ በተከበርክበት ከተማ ወንድም አለ። ኧረ ጨክንለት ለእግዚአብሔር። ሱፍ ለብሶ መንጎራደድ ብቻ አይሁን፣ ጨክንለት ለጌታ። ራስን ዝቅ ማድረግ ያ ነው የሚያዋጣው። ጌታ ኢየሱስን እንየው እንጂ አይደለም ዛፍ ላይ አይደለም ጣሪያ ላይ ምንስ ላይ ብንወጣ እናንተ ኢወርዚት ይላሉ አሜሪካኖች። ኢወርዚት ያዋጣናል ጌታ ኢየሱስ የሚታይ ከሆነ። ከዛስ የቀራጮች አለቃ በተከበርክበት ከተማ ባለጠጋ የሆንክ የራስን ክብር ጥለ ቁመት ሳያግድ የህዝብ ብዛት ሳያስቆም ምን ይሉኛ ሳያሸንፍ ኢየሱስን ለማየት ከነበረው ጽኑ ፍላጎት የተነሳ ከዛስ ሉቃስ 19:4 ላይ በዚያችን መንገድ ያልፍ ዘንድ አለውና ያየው ዘንድ ልየው ብለህ መነሳት አለብህ። መጀመሪያ ዛሬ ኢየሱስን አለው ብሎ ቆርጦ ከተነሱ ኢየሱስ ደግሞ ኤክስትራ ማይል በሚሄዱ ሰዎች፣ ጥረት በሚያደርጉ ሰዎች፣ እምነት ባላቸው ሰዎች ደስ ይለዋል። ያየው ዘንድ ወደፊት ሮጦ በአንድ ሾላ ዛፍ ላይ ወጣ። አስቡት እንግዲህ መቼም ትልቅ ሰው ነው የቀራጮች አለቃ፣ ትልቅ ሰው ነው ባለጸጋ። ቆብ ዛፍ ላይ እንደ ጦጣ። ሃሌሉያ! ከዛስ ዛሬ ሁላችንም ጌታ ኢየሱስን ማየት እንፈልጋለን፣ ድምጽ መስማት፣ መፈወስ፣ መታደስ እንፈልጋለን። ነገር ግን ተጨማሪ ጥረት የለንም፣ ትጋት የለንም። እግዚአብሔር ግን የሚገኘው ለማን ነው ካላችሁ ፊቱን ለሚፈልጉ። ሃሌሉያ! ለተጠሙት። የተጠማችሁ ወደ እኔ ኑ እኮ ነው ያለው። ለተጠሙት እኮ ጌታ ይገኛል። የልብሽን መሻት አይቶ እኮ ጌታ ወይ ካልሽ ጠዋትና ማታ ፊቱን ከፈለግሽ እኮ ጌታ ይመጣልሻል እህቴ። ለሱ ጊዜ አተሽ ነው እንጂ ለሱ ጊዜ አተህ ነው እንጂ ጌታ ለፈለጉት ይገኛል። ከዛስ ቁጥር 5 ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ከዚያም የሆነውን ታውቃላችሁ። ፈጥነህ ውረድ አለው ጌታ ኢየሱስ ክርስቶስ። አስቡት እንግዲህ ዘኬዎስን አልናቀውም። የቀራጮች አለቃም ቢሆን ባለጠጋም ቢሆን ኃጢአተኛም ቢሆን በዘኬዎስ ቤት ገባ። ከዛስ ብትሉ ዘኬዎስም ልቡ ቅን ነበረ። እናንተ የቀኖች አምላክ እኮ ነው ጌታ። ልብሽን ክፍት አድርገሽ እኮ ጌታ ሆይ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ ያለኝን እሰጣለሁ፣ ምሕረት አድርግልኝ፣ 4 እጥፍ አድርጌ እመልሳለሁ አለ። ማን? ዘኬዎስ። የበደልኳቸውን ሁሉ ክሳለሁ፣ ንስሐ እገባለሁ፣
ንስሐ በሚገቡ እኮ እግዚአብሔር በጣም ደስ ይለዋል። እናንተ ከዛስ ቁጥር 9 ይህን ልናገር። ኢየሱስም አለው እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል አለው። ወገኖቼ ተጨማሪ መንገድ ያስፈልገናል። ለምን ብትሉኝ አሁን በነበረው አንቀጥልም። ማንቀጥለው ለምንድን ነው? መከራው በስቷል፣ ፈተናው በስቷል፣ የዓለም ጨለማ በስቷል። ስለዚህ 11ኛው ሰዓት ላይ ነው ያለነው። 11ኛው ሰዓት ምንድነው ካላችሁኝ ሯጮች በሚሮጡበት ጊዜ ምን ይሆናል ብትሉኝ የመጨረሻው ዙር ላይ ፍጥነት ይጨምራሉ። መጨረሻው ዙር ላይ ነው ፍጥነት የሚጨምሩት። ለምን? ለማሸነፍ የመጨረሻው ሰዓት ወሳኝ ነው። የመጨረሻው ሰዓት ወሳኝ ቢሆንም የበፊቱን ዙሮች እንዴት እንደሮጥሽ ደግሞ ኃይልና ጉልበት ቆጥበው ስለሚሮጡ 11ኛ የመጨረሻ ዙር ላይ ምን ጥፍ ብለው ይሮጣሉ። አሁን በዚህ ዘመን ምን ጥፍ ብለን የምንወጣበትና ምናመልጥበት ምናስመልጥበት ይሄን የመጨረሻ ዘመን ትውልድን ምናስመልጥበት ምናሻገርበት ዘመን ነው። እንደ ቤተ ክርስቲያን ግን ተኝታለች። ቀላል ተኝታለች፣ በጣም ተኝታለች። ስለዚህ ዛሬ የመዘርጋት ዘመን ነው ብዬ ነው መልእክቴን በእነዚህ በተዘረጉ ሰዎች እማጠቃልለው። ብዙ አሉ እንትን ውስጥ ያቺ ለ12 ዓመት ደም የፈሰሳት ሴትዮ አሁን በእምነቷ ጨርቁን ከነካው እድናለሁ ብላ ተዘረጋች። ጨርቁን ነው ያለችው። ሄጄ ጨብጠዋለሁ አላለችም። ሄጄ አብሬ ቁጭ ብዬ እበላለሁ አላለችም። በግርግር መሃል ጨርቁን ብነካ እፈወሳለሁ አለች። ተዘረጋች፣ ተፈወሰች። እቴ ተዘርጊና ተፈወሽ። ተጨማሪ ጥረት አድርጊ። ሌላው ደግሞ አሁን በዓለማችን መቼም የመጨረሻው ዘመን በጣም በተለያየ ምልክት እየተገለጠ ነው። ግን ትውልድ አልነቃም። በተለይ ኢትዮጵያ እንደ ኢትዮጵያዊ ተኝተናል፣ እንደ ቤተክርስቲያን ተኝተናል። ምንም አይመስልንም። እናንተ ምናችንም አልተቀየረም። ስለ ምጽአት አዋጅ አይነገርም። ጆሮም የለውም፣ ስብከት የለውም። የሆነ ሰው እንዲዘጋጅ፣ ቅዱሳን እንዲዘጋጁ፣ ትውልዱ እንዲዘጋጅ፣ አዌር እንዲሆን ከዓለም አካሄድ ጋር እግዚአብሔር የደበቀን ነገር የለም። እናንተ የመጨረሻው ዘመን በደንብ እየተገለጠ ነው። በጎርፍ ይገለጣል፣ በመሬት መንቀጥቀጥ ይገለጣል። አሁን ደግሞ በሙቀት እየተገለጠ ነው። Look at these headlines. What is happening in New York? Now experiencing monstrous heat. And in Germany, experiencing massive heat wave. በተለይ ዩሮፕ፣ አሜሪካ ራሱ ሙቀት ሊገለን ነው። ደግነቱ ያው የኤር ኮንዲሽን የሚባል ቤታችንም መኪናችን ውስጥም አለ እንጂ በተለይ ባለፈው ቅዳሜና እሑድ ኃይለኛ ሙቀት መጥቷል። ይሄ ደግሞ ዝም ብሎ እንዳይመስላችሁ። አንደኛ ዓለም አልቆባታል፣ ሁለተኛ እግዚአብሔር ዓለምን እያናወጠ ነው። በዚህ በራእይ 16 ከ8 እስከ 9 ምን ይላል መሰላችሁ? አራተኛ ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችም በእሳት ልትቃጠል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም። አሁን ይሄ መሬት መንቀጥቀጥ ያለበት የነበረበት ቬኔዙዌላ ሰዎቹ ክርስቶስን እያላገጡ ይደንሱ ነበረ በዋዜማው። እናንተ ቀስ እያለ ጉድ እየወጣ እኮ ነው። በኢየሱስ ላይ የሚያላግጥ እግዚአብሔር በስሙ አይደራደርም፣ በተፈጥሮ ይቀጣል። ንስሐ አልገቡም፣ እግዚአብሔርን ተሳደቡ ይላል። ይኸው ራእይ አሁን ያነበብኩላችሁ። ይሄ የእግዚአብሔር ነገር ነው ወገኖቼ። ባን ጉድ አምጥታለች። ምን ብትሉኝ ትራምፕንና ናታንያሁምን ለገደለ ላስገደለ ከ100 ኪሎ ግራም በላይ ወርቅ ሸልማለሁ ብላለች። አያችሁ አለው። ስሙ የጥፋት ዘመን ኔታንያሁን ወይ ዶናልድ ትራምፕን ለሚገድል ሰው ከ100 በላይ ኪሎ ግራም ወርቅ ሊሸለም እንደሆነም ተገልጿል። ከጀርባ በምትመለከቷት በቴህራን አቅራቢያ በምትገኘው የባራሚን ከተማ በተደረገ እንግዲህ ህዝባዊ ስብሰባ ላይ እንደምትመለከቱት ተናጋሪው የእስራኤልን ጠቅላይ ሚኒስትር ኔታንያሁን ወይም ደግሞ ዶናልድ ትራምፕን ለሚገድል ሰው 100 ኪሎ ግራም ወርቅ ይሸልማል ብለዋል። ኢራን ሆይ ሲያምርሽ ይቅር እላለሁ እኔ። የአሜሪካንም መሪውን የእስራኤል መሪ አይገደልም። እንዳማራችሁ ትቀራላችሁ። ለምን ብትሉኝ በክርስቶስ ኢየሱስ ደም የተሸፈኑ ናቸው። መጨረሻ ቪዲዮ ምንድነው? ኢትዮጵያም ከናይጄሪያ ቀጥሎ ክርስቲያን የሚታረድባት ሀገር ተብላ በዓለም እየተወራባት ነው። እናንተ ነጭ ነው ሲናገር የሰማሁት
ይሄ ሰው ክርስቲያን ወንድሞቻችን እናቶቻችን እየታረዱ እኛ እንዴት ዝም እንላለን? አካላችን አይደሉም ወይ? አካላችን ናቸው እነዚህ ሰዎች እና ስቃያቸው ሊሰማን ህመማቸው ሊያመን ይገባል። በኢትዮጵያና በናይጄሪያ ክርስቲያኖች በጨካኞች ወድቀው እየታረዱ ነው እያለ ሲናገር ሰማው። ቪዲዮ አያይዛለሁ። ይህን እያየን እኛ በተመቻቸ አልጋ ላይ እንዴት እንኖራለን እያለ ነው። የሀገሬም የክርስቲያን ግድያ በዓለም ዙሪያ ትኩረት አግኝቷል ወገኖቼ። እግዚአብሔርም ዝም አይልም። ነፍሰ ገዳይ ኃጢአተኛ ነው፣ ነፍስ መግደል ኃጢአተኝነት ነው ብዬ አምናለሁ። እግዚአብሔር የተባረከ ነው ወገኖቼ። የዛሬ መልእክት ይሄ ነው። ጌታ መልካም ነው። በእኔና በእናንተ ህይወት እየሰራ ያለ ጌታ ስሙ ይባረክ። አሁን ትልቁ ነገር የመጨረሻው ዘመን ደርሷልና ተነሱ፣ ተነቃቁ። ቤተ ክርስቲያን ተነሺ፣ ተነቃቂ። መልእክቴን ደግሞ ለብዙዎች እንዲደርስ ሼር እና ሰብስክራይብ አድርጉልኝ እባካችሁ። ተባረኩ። ሻሎም ሻሎም። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።